ጾም የሥጋ ረሃብ አይደለም የነፍስ ምግብ እንጂ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አቡነ ሽኖዳ ሳልሳዊ ስለ ጾም ያስተማሩት ትምህርት። ጾም የሥጋ ረሃብ አይደለም የነፍስ ምግብ እንጂ። አንዳንድ ሰዎች እንደሚያስቡት ጾም የሥጋ ስቃይ ሰማዕትነት ወይም መስቀል አይደለም። ሥጋ ከነፍስ ጋር የሚተባበርበት ደረጃ ላይ ለመድረስ ከፍ ከፍ የሚልበት ነው እንጂ። ስንጾም የመጾማችን ዕቅድ ሥጋችንን ለማንገላታት አይደለም፣ ጠባዩን ለመግታት እንጂ። ይህ በመሆኑም አንድ የሚጾም ሰው መንፈሳዊ እንጂ ሥጋዊ ሰው አይሆንም ማለት ነው። ጾም መናኝ ነፍስ ስለሆነ በምናኔ ውስጥ ያለ ባልንጀራውን ሥጋውን ይዞ ይጓዛል እንጂ ብቻውን አይጓዝም። ጾም ማለት የተራበ ሥጋ ማለት አይደለም፣ የመነነ ሥጋ እንጂ። ጾም የሥጋ ረሃብ አይደለም፣ የሥጋ ልዕልና እንዲሁም ንጽሕና ነው እንጂ። ለመብላት የሚናፍቅ የሚራብ ሰውነት ያለበት ሁኔታ ማለት አይደለም። መብላት ዋጋውን የሚያጣበትና ሰውነት ለመብላት ካለው ፍላጎት ራሱን የሚያላቅቅበት ሁኔታ ነው እንጂ። ጾም ነፍስ ከፍ ብላ ሥጋን ከእርሷ ጋር ከፍ የምታደርግበት ጊዜ ነው። ይህ ጊዜ ሥጋ ጓዙንና ሸክሙን የሚያራግፍበት ጊዜ ስለሆነ እግዚአብሔር ያለምንም እገዳ ለመንፈሳዊ ዘላለማዊነት ደስታ የሚሰራበት ጊዜ ይሆናል። ጾም ማለት ነፍስና ሥጋ በኅብረት መንፈሳዊ ተግባር ለማከናወን የሚጠቀሙበት ጊዜ ነው። በጾም ወቅት ነፍስና ሥጋ የነፍስን ሥራ ለመስራት ይተባበራሉ። ይህም ማለት ለጸሎት፣ ለተመስጦ፣ ለክብርና ከእግዚአብሔር ጋር የሚሆን ሕይወትን ለመጋራት ይተባበራሉ ማለት ነው። ብፁዕ አቡነ ሽኖዳ ሳልሳዊ እምነት አለኝ ብሎ ምግባር የሌለው ሰውና ምግባር አለኝ ብሎ እምነት የሌለው ሰው እኩል ናቸው። ሁለቱም መንግሥተ ሰማያት አይገቡም። ስለዚህ እምነት አለን ብለን ልልዘሊል አንሁን ብዬ ማልዳችኋለሁ። መጽሐፍ ቅዱስም እንዲህ ይላል፣ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። ማቴዎስ ወንጌል ምዕራፍ 7 ከቁጥር 21። ስለዚህ እምነት እንደሌላቸው ሰዎች ከመንግሥተ ሰማያት ውጹዋን እንዳንሆን የእግዚአብሔርን ፈቃድ ነቅተን እንስራ። ምግባር ትሩፋትን ተግተን እንስራ። አምነን ልጅነትን ከተቀበል በኋላ ልጅነታችንን አጽንተን የምንጠብቀው ርስቱንና መንግሥቱንም የምንወርሰው ይህን ያደረግን እንደሆነ ነውና ነቅተን እንስራ። እኛ ሥራ ሰርተን አንበቃምና ጽዋ ተርታችን ዕድል ፈንታችን ይሆን ዘንድ ከባሕርይ አብ ከባሕርይ ወልድ ከመንፈስ ቅዱስ ጋር ጌትነቱ ኃይሉና ክብሩ አንድ የሚሆን ጌታችንና መድኃኒታችን በቸርነቱ ሰውን በመውደዱ ይርዳን እስከ ዘላለሙ ድረስ አሜን። አንተ ታማኝ ሆነህ በፈቃድህ ከምትሰራቸው ኃጢአቶች ከታቀብ እግዚአብሔር ደግሞ ያለ ፈቃድ እንድትሰራቸው ከሚመጡብህ ኃጢአቶች ሁሉ ይጠብቃል። ብፁዕ አቡነ ሽኖዳ ሳልሳዊ ጾም የጸሎት ምክንያት ናት። የጸጋ እንባ መገኛ ናት። አርምሞን የምታስተምር ናት። ለበጎ ሥራ ሁሉ ታነቃቃለች። የጿሚ ሥጋው ምንጣፉን አንጥፎ ሌሊቱን ሁሉ ተኝቶ ማደር አይቻለውም። በምን ጎኑ ይተኛዋል? ሰው አብስቶ በጾመ ያህል በዚህ መጠን በትሕትና ሆኖ እያለቀሰ ይጸልያል። ጸሎታት ከልቦናው ይታሰባሉ። አንድም ጸሎተ ልብ ይሰጠዋል። በፊቱ የትዕግሥት ምልክት ይታያል። በኃጢአቱ ያዝናል። ክፉ ሕሊና ይቅርታ የበጎ ነገር መገኛ መከማቻ በምትሆን በጾም ይኖራልና። ጾምን የናቀ ያቃለለ ሰው በጎውን ነገር ሁሉ ከራሱ አራቀ። ማር ይስሐቅ። ከዲያብሎስ ዘዴዎች አንዱ በመከራችን ሰዓት እንድንፈዝ ማድረግ ነው። በዚህ ጊዜ በእግዚአብሔር ላይ ያለንን ተስፋ እንሟጥጣለን። እግዚአብሔር በእርሱ ተስፋ የምታደርገውን ነፍስ እግዚአብሔር አይረዳኝም እስክትል ድረስ በመከራ እንድትንገላታ አይተዋትም። አባ መቃርስ
ከቅዱሱ ስፍራ ቤተክርስቲያን በቅዳሴው በትምህርቱ ምስጢራቱን ሁሉ ተሳትፋችሁም ሆነ የግል ጸሎት አድርጋችሁ እንዲሁ በጎ ነገር ሰርታችሁ ስትጨርሱ ውስጣችሁን የደስታ፣ የእረፍት፣ የተስፋ አንዳች ስሜት በውስጣችሁ ከተሰማችሁ እርሱ መንፈስ ቅዱስ እንደሆነ አስተውሉ። ብፁዕ አቡነ ሽኖዳ ሳልሳዊ። ከቅዱሱ ስፍራ ምጽዋት የፊት መብራት ናት። ምጽዋት የፊት መብራት ናት። አንድ ሰው በጨለማ ሲጓዝ ከኋላው መብራት ቢያበሩለትም ከፊቱ የሚቀድመው የገዛ አካሉ ጥላ እንቅፋት እየሆነበት ይጥለዋል። ወደፊት ያለውን መንገድ አጥርቶ እያየ ያለ ስጋት ለመሄድ እንዲችል የግድ የፊት መብራት ያስፈልገዋል። ጾም፣ ጸሎትና ሌሎች መንፈሳዊ ትሩፋት እንደ ኋላ መብራት ናቸው። የፊት መብራት የተሰኘች ምጽዋት ካልተከተለችባቸው እነዚህ ብቻቸውን ዋጋ አያሰጡንም። ከምጽዋት በላይ ታላቅ ነገር እንደሌለ ልንረዳ ይገባል። ዓለም ሁሉ ከነበረበት የበደል ዕዳ የዳነው ቸር እረኛ በሆነው በመድኃኔ ዓለም በአካሉ ምጽዋትነት በሥጋው በደሙ መሰጠት ነውና። አባ ጊዮርጊስ ዘጋስጫ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ